እንግዲህ ዛሬ ሰይድን እንዳየነው የመን ላይ እዱር ላይ ተኝቶ ጫት እየቃመና ከልጆች ጋር ተኝቶ እያየነው ነውና የእውነት የምንሰማውና የምናየው ነገር በጣም አዝኛለሁ። ሰይድ ወንድሜ ፈጣሪ ያግዝ ነው ምለው። በሌላ መንገድ ደግሞ ምን እንደምላችሁ አላቅም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ያለው። እግዚአብሔር ይመስገን፣ እኔ ጋር ሁሉ ነገር ሰላም ነው። ዛሬ ደግሞ የመጣሁት ትንሽ ለሰይድ ትንሽ መልእክት ላስተላልፍለት ነው ብዬ ነው። እንግዲህ ሳታስበው ወደዚህ ችግር ውስጥ ነው የገባኸውና እውነት አስበህበት አቅደህበት ቢሆን እንደዚህ ያለ ችግርና እንደዚህ ያለ እንትን ውስጥ ትገባለህ ብዬ አላስብም ነበር ማለት ነው። እንግዲህ አንዳንድ አጋጣሚዎች እንደዚህ ያለ ቦታ ላይ ይጨምራሉና አዩ በሪክና ደግሞ እባክሽ ልቦና ይስጥሽ ማለት ነው። ድሬዳዋ ገብቻለሁ እያለች ነው። ድሬዳዋ ደግሞ ፓስፖርትም ያስፈልጋል። አለ ፓስፖርት ደግሞ ወደ ድሬዳዋ መሄድ አይቻልም። ይህ ሁሉ ደግሞ ሰውን ለማሳሳትና ሰውን እንትን ለማስባል ነው። እባክሽ ወንድማችንንም አታሳቂው። በነገራችን ላይ እኔ እንጃ ንግስት ብዬሻለሁ። ንግስት የኔ ውድ ስሞያ ማለት ነው። በጣም አድናቂሽ ነኝ። በጣም እወድሻለሁ። በጣም አደንቅሻለሁ ማለት ነው። ሁለት ልጆች ይዘሽ በጣም ተንከራተሻል። በጣም ተንገላተሻል። እውነት ሳታስቢው በትዳራችሁ ውስጥ የገባችሁ አዩ ስለሆነች እግዚአብሔር ልቦና ይስጣት። አንዳንድ ጊዜ ሴቶች ባለትዳር ወንድን ለምንድን ነው የምትቀርቡት? ባለትዳር ወንድስ ላይ ለምን ትገባላችሁ? እባካችሁ የሰውን ትዳር አታፍርሱ። የሰውን ምንትን አትበሉ። ምንም አይጠቅማችሁም። አንደኛ አዩ አግብታ በሰርጉ አልተደሰተች፣ ከሰርግ በኋላ አልተደሰተች፣ ሰውን አላስደሰተች፣ ራሷ አልተደሰተች። ምን ይጠቅምሻል? ወይ አንቺ ተደስተሽ ደስታ አላገኘሽ፣ ወይ ሰውን ደስታ አልሰጠሽም። እና ለማንኛውም ልቦና ይስጥሽ። አንዳንድ ጊዜ የአፍሽ እላፊ ደግሞ በጣም ከባድ ነው። የምትናገሪያቸው የአፍሽ እላፊዎች በጣም ከባዶች ናቸው። እንደዚህ ማድረግ የለብሽም። ያፍን ወለምታ በምን ይመልሱታል? በጣም ያፍ ወለምታ አለብሽ። በጣም ስሞ እያለ ማራከስ የምታደርጊያቸው ነገሮች ለምን? አንቺ ነሽ እኮ በሷ ትዳር ላይ የገባሽው። አንቺ ነሽ እኮ ሰይድ ማለት ትዳር መሆኑን አውቀሽ ወደሱ ህይወት የገባሽው። አይጠቅምሽም ስትባይ እኮ ነው የገባሽው። አሁን ደግሞ ዛቻ በየመን ገብቼ በምን አርጌ በቀይ ባህር አርጌ ዛቻ አይጠቅምም። ዛቻ ለማንም አልጠቅምም። እንኳን እኔ ቤተ ዘመዶችም ወገኖችም የሚያውቁ ሁሉ ጀግና ነኝ የጀግና ዘር አይባልም። ጀግና አንድ ፈጣሪና ፈጣሪ ብቻ ነው። ለማንኛውም ልቦና ይስጥሽ። ሰይድ ወደ ቀልቡ ተመልሶ ከዱር ላይ ተነሳና በተቻለህ መጠን ስሞያን በተቻለህ መጠን በሽማግሌም ሆነ በጓደኞቿም ሆነ በምንም ሆነ ስሞያን ለማግኘትና አንተም ደግሞ ተንገላታ የመንን ባህር ዳር ምን የቀረህ ነገር አለ? የእውነት ተንገላታ። አጥፍተሃል፣ አላጠፋህም አንልም። ወንድማችን አጥፍተሃል፣ ትልቅ ጥፋት አጥፍተሃል። በእርግጥ ማግባት ይቻላል። አዎ ይቻላል ብላችኋል። ከተቻለ ደግሞ የመጀመሪያው ሚስትህን የልጆችህን እናት አሳምነህ አስረድተህ ተመካክራችሁ ተወያይታችሁ ማግባት ካለብህ ማግባት፣ ዲናችን ይፈቅዳል የምትሉትን ሴት ማግባት። ግን አንተ ረረፍት በሄድክበት ቦታ በዛው በማይታወቅ ነገር በብራንክ ጀምራችሁት ወደ እውነት አድርጋችሁት ይች ልጅ ኢሜል ላይ በስደት ላይ ነው ያለችው። እንደው ትንሽ ስታስበው የ10 ዓመት ሚስትህንና ትናንት ያገኘሃትን ሴት እኩል ማየት አለብህ። እስኪ ልጆችህን አያቸው። ልጆች በጣም የሚያሳዝኑ ለመሳም ራሱ የሚሰሰቱ ልጆች ናቸው። ለምን ይሄን ታደርጋለህ ሰይድ? ለምን አንተስ ትንገላታለህ? መፍታት ካለብህ መፍታት አለብህ። ለስሞያ ሳይሆን ለልጆች ስትል መፍታትም ካለብህ አዩን መፍታት አለብህ። የእውነት ልጆችህን ይዛ አረብ ቤት ብትሰራ አንተ ጥሩ እንቅልፍ ትተኛለህ? አንተ ጥሩ ጭንቅላት እሌና ጭንቅላት እረፍት ያገኛል? አያገኝም። የሆነ ጎዳና ይወጣል። እንደ ማንኛውም የተከበርስ ሰው አንተ ሰው ማስታረቅ፣ የተጣላ ማስታረቅ፣ የተጣላ ባልና ሚስቶችን ማስታረቅ በነበረብህ ጊዜ ራስህ ጎዳና ላይ ወጣ ጫት መቃም ሊቃም ይችላል። አዎ መቃም ይቻላል። የመን ላይ
አውቃታለሁ። የመን ላይ ኖሬባታለሁ። 2 አመት ኖሬባታለሁ የመን ላይ ማለት ነው። እንኳን አንተ ትልቁ ሰውና ህፃኖቹ ከ15 አመት በታች የሚያሉት በላይ የሚያሉ ይሄንን እዚህ ጋር የሚደረገውና ጫት ይቅማሉ። ችግር የለውም ግን ቃም በየመንገዱ ላይ ጫት ይቃማል። ግን አንተ አሁን የምትቀምበት ሰዓት አይደለም። ድሮ የሌለህን ጸባይ ማሳየት የለብህም። መሸነፍ የለብህም። እጅ መስጠት የለብህም። ስሙያን ለማግኘት ልጆችህን ለማግኘት የፈለገውን መስዋዕት መክፈል አለብህ። እስከ ሞት ድረስ መሄድ አለብህ። ራስህ ያጠፋቸው ጥፋቶች እስከሆኑ ድረስ እስከ መጨረሻው መሄድ አለብህ። ስለነበረን ቆይታ ከልብ አመሰግናለሁ። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። አመሰግናለሁ። እግዚአብሔር ሀገራችንን ሰላም ያደርግልን፣ እኛንም ሰላም ያደርገን።